በተመረጠው ሕዝብ ላይ እግዚአብሔር እቀጣለሁ። እግዚአብሔር ከምድር ገጽ አጠፋለሁ፣ እኛንም ማንም አይተርፋለሁ። አለበለዚያ ተመለሱ። የሚያስደነግጥ አይደለም ይሄ አይደል? የሚያስፈራም አይደለም፣ የሚያነቃ ባለን ትንቢተ ሶፎንያስ ምዕራፍ 2 ከቁጥር 1 እስከ 3 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። እናንተ እረፍት የሌላችሁ ሕዝብ ሆይ በአንድነት ተሰብሰቡ፣ ተከማቹም። የተወሰነው ጊዜ ሳይደርስ ቀኑ እንደ ገለባ ሳይጠራርጋችሁ የእግዚአብሔር ጽኑ ቁጣ በእናንተ ላይ ሳይመጣ የእግዚአብሔር የመዓት ቀን ሳይደርስ ተሰብሰቡ። እናንተ የምድር ትሑታን ሁሉ ትእዛዙን የምትፈጽሙ እግዚአብሔርን እሹ፣ ጽድቅንና ትሕትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል። ጌታ የተባረከ ይሁን። የሶፎንያስ ምዕራፍ 2 ላይ ያለ የመጽሐፍ ቅዱሳችንን ክፍል ያነበብነው ነቢዩ ሶፎንያስ በጣም ታላቅ አገልጋይ ነው። በዘመኑ ከተነሱ በጣም ታላላቅና በዘመናቸው በነበሩ በዘመን እጅግ በጣም ከተከበሩ ሰዎች መካከል አንዱ ነበር። የእግዚአብሔር አገልጋይ መሆን በራሱ ትልቅ ክብር ነው። ግን በነበረበትም ማህበረሰብ ወይንም በዛ ዘመን እጅግ በጣም የተከበረ አይነት ሰው ነው። አይ ቲንክ የንጉሱ ሕዝቅያስ 4ኛ ትውልድ ነው። የንጉሱ ሕዝቅያስ የልጅ ልጅ ልጅ ተብሎ 4ኛ ማለት ነውና ሮያል ላይን ውስጥ ያለ የነገስታትን ቤተሰብ ውስጥ የነበረ ሰው ነው። እግዚአብሔር ከቤተ መንግስት አካባቢም አገልጋይ መርጦ ማለት ነው ከነገስታት አካባቢ እስራኤልን ከመሩ በጣም ዝነኛ ከሆኑ በመጽሐፍ ቅዱሳችን ላይ ስማቸው በጣም ተደጋግሞ በተለይ ከነነብዩ ኢሳይያስ ጋር ከተለያዩ ነቢያት ጋር ሕዝቅያስ በጣም ስሙ ይነሳል። የሕዝቅያስ 4ኛ ትውልዱ ነው ማለት ነው እና የነገስታት ፋሚሊ ላይ ያለ አገልጋይ ነው። እግዚአብሔር እንዲያገለግለው መረጠው። ግን ሲመረጥና ሲጠራ እግዚአብሔር ለእስራኤል ለይሁዳ ቀጥሎ ለነሱ ጎረቤቶችና አጠቃላይ ዓለም ላይ ላለው ነገር እግዚአብሔር መልእክተኛ አድርጎ ነው ያስነሳው። ምዕራፍ 1 በአጠቃላዩ የሚናገረው በኢየሩሳሌም ላይ በይሁዳ ላይ እግዚአብሔር የሚያመጣው ቁጣ አለ ነው። የምዕራፍ 1 ትንቢት እግዚአብሔር የሚያመጣው ቁጣ አለ፣ እግዚአብሔር አይምራችሁም የሚል ትንቢት አለው። ባይዘው በቃ እግዚአብሔር አይምርም፣ የተሰራ በደል አለ፣ አምጻችሁብኛል፣ በእኔ ላይ ተነስታችሁብኛል፣ ስለዚህ እግዚአብሔር እቀጣለሁ ይላል ብሎ እግዚአብሔር በቤቱ እግዚአብሔር በርስቱ እግዚአብሔር በኢየሩሳሌም በይሁዳ በተመረጠው ሕዝብ ላይ እግዚአብሔር እቀጣለሁ፣ ቁጣዬ ይመጣል በእናንተ ላይ የሚል ትንቢት አለው ምዕራፍ 1 ላይ። ምዕራፍ 2 ላይ ኢየሩሳሌምን ፓርሻሊ ይነካታል። ከዛ በተረፈ ደግሞ ጎረቤቶቿንና ዓለም ሁሉ ላይ እግዚአብሔር ደግሞ ቁጣ ያመጣል። የእግዚአብሔር ቀን ማንም በፊቱ ሊቆም የማይችልባት የእግዚአብሔር ቀን ትመጣለች ይላል። እንደ ምድጃ የሚነድ እሳት ሆኖ የእግዚአብሔር ቀን ይመጣል፣ ሁሉን እየጠራረገ ይበላል የሚል ትንቢት ደግሞ ምዕራፍ 2 ላይ አንድ የሚተርፍ ነገር የለም ብሎ ነብዩ ሶፎንያስ ይህን ትንቢት ምናልባት ምዕራፍ 1 ላይ እናንብበው ቁጥር 2 እና ቁጥር 3 ምዕራፍ 1 እዛው ማንኛውንም ነገር ከምድር ገጽ አጠፋለሁ ይላል እግዚአብሔር። ሰውንና እንስሳን አጠፋለሁ፣ የሰማይ ወፎችን የባህር ዓሦችን አጠፋለሁ። ሰውን ከምድር ገጽ በማስወግድበት ጊዜ ክፎች የፍርስራሽ ክምር ይሆናሉ ይላል እግዚአብሔር። እንግዲህ ትንቢቱ ሲጀምር ባልተለመደ መንገድ ነው ትንቢት የጀመረ ይሄ ሰውዬ። አንደኛ ትንቢቱን ሲጀምር እዛው ቁጥር 1 አካባቢ የዘር ሐረጉን ተናግሮ ነው የጀመረው። በነቢያቱ መጽሐፍ ላይ እንደዚህ አይነት የዘር ሐረግ ተተርኮ አይጀመርም። የዘር ሐረግ ተርኮ ንጉሥ ሕዝቅያስን ሜንሽን አርጎ ነው የተነሳው ይሄ ልጅ። ቀጥሎ ደግሞ ገና ትንቢቱን እንግዲህ ምንድነው የሰራዊት ጌታ እግዚአብሔር ባንተ በኩል የሚናገረው? እግዚአብሔር በእኛ ዘመን ያስነሳ ነብይ ነህ፣ የእግዚአብሔር ድምፅ ባንተ ዘንድ አለ፣ የእግዚአብሔር ቃል ባንተ አንደበት ላይ ተቀምጧል፣ እግዚአብሔር የሚናገረንን እንሰማለን። ምንድነው ሲሉት እግዚአብሔር ማንኛውንም ነገር ከምድር ገጽ አጠፋዋለሁ ይላል ብሎ ጀመረ። አሁን የተመረጠ ሕዝብ ነው። ኢየሩሳሌም መሃል እያገለገለ ያለ ልጅ ነው። እንደነ ዮናስ ለነነዌ ለአሕዛብ የተላከ አይደለም። እንደ አንዳንዶቹ ሌሎች ከተሞች ላይ ሄደ እንዲተነብይ አልተደረገም። ለኢየሩሳሌም መሃል ነው ያለው። ለይሁዳ የተመረጠ ሕዝብ መሃል ነው ያለው። እግዚአብሔር ከምድር ገጽ አጠፋል እኛንም ይሉታል። አዎ ማንም አይተርፍም። የሰውን ዘር ይላል፣ በባህር ውስጥ ያለ አሳ፣ በሰማይ የሚበሩ አዋፋት ማንም ከኔ ቁጣ አይድንም፣ አጠፋቸዋል። ይሄንን ነው የሚናገረው ምዕራፍ 1። በጣም ከባድ ነው፣ በጣም ጠንካራ ነው፣ እጅግ ጥልቅ ነው።
ማንም አይድንም ነው መልእክቱ። እግዚአብሔር ማንም አይድንም ብሎ ሲናገር አጠፋለሁ ማለቱ ብቻ አይደለም። አጠፋለሁ ሲል አጠፋለሁ እያለ ብቻ አይደለም፣ ተመለሱ እያለ። እግዚአብሔር የሚቆጣበት ቀን እዚህ መጽሐፍ ላይ ከቁጥር 14 ምዕራፍ 1 ቁጥር 14 አካባቢ ጀምሮ ታላቁ የእግዚአብሔር ቀን the day of the Lord የጌታ ቀን እግዚአብሔር ራሱ እንደዚህ አለ፣ ቀኔ አለ፣ የኔ ቀን፣ የእግዚአብሔር ቀን፣ የጌታ ቀን አለ። መቼ ነው ሲሉት ከፊት ተቀጥሯል። እግዚአብሔር ወስኗል። እስከዛስ ተመለሱ፣ እስከዛስ ንስሐ ግቡ፣ አለበለዚያ እቀጣለሁ ይላል እግዚአብሔር ነው መልእክቱ። ምዕራፍ 1 እቀጣለሁ፣ ምዕራፍ 1 ላይ ቁጥር 14 ጀምሮ ታላቁ የእግዚአብሔር ቀን ቅርብ ነው ይላል። እቀጣለሁ እያለ መጣና መቼ? በቀኔ በእግዚአብሔር ቀን። መቼ ነው ያ ቀን? ታላቁ የእግዚአብሔር ቀን ነው። ቅርብ ነው፣ በጣም ቅርብ ነው። ፈጥኖም ይመጣል። በእግዚአብሔር ቀን የሚሰማው ለቅሶ መራራ ነው። በዚያ ጦረኛው ምርር ብሎ ይጮኻል። ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የውከትና የጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ይሆናል። አሁን እግዚአብሔር እየተናገረ ነው። ምን አይነት ነው ያ ቀን? አንተ የወሰንክበት ቀን ምን አይነት ቀን ነው? መራራ ለቅሶ የሚለቀስበት ቀን፣ የጭጋግና የጨለማ ቀን፣ እኔ ጽድቄን የምገልጥበት፣ በሰው ኃጢአት ላይ ፍርዴን የማስተላለፍበት ቀን ነው ይልና ከዛስ ጦረኞች ምርር ብለው ያለቅሳሉ፣ አይተርፉም። እጃቸው ላይ ጦር የያዙ እየተዋጉ ድል የነሱ በእኔ ቀን ከቁጣዬ ማንም አያድናቸው። ከፊት ነው፣ ቅርብ ነው። ክብር ለኢየሱስ ይሁን። ምን ልትለን ነው ካላችሁ እግዚአብሔር የሚቆጣበት ቀን አለው። እግዚአብሔር ይምራል። ምን ጥያቄ ያለው? እየማረን ያለን። ይቅር ይላል፣ አዎ ይላል። ኃጢአት ሲበዛስ እቀጣለሁ፣ አለበለዚያ ተመለሱ ይላል። ካልተመለሱ እቀጣለሁ ይላል። እግዚአብሔር መስመር ያሰብራል። እስከዚህ ድረስ፣ ከዚህ በኋላ እቀጣለሁ። ታዲያ ሪፔንተንስ ምዕራፍ 1 ይሄ ነው። እቀጣለሁ ሲል መቼ? በቀኔ። መቼ ነው ቀን? ቅርብ ነው፣ በጣም ቅርብ ነው፣ ተጠግቷል። በጣም የሚያስደነግጥ አይደለም ይሄ ክፍል አይደል? የሚያስፈራም አይደለም ይሄ ክፍል። የሚያነቃ ሰው ክው እንዲል አይደለም እግዚአብሔር እየተናገረ ያለው፣ ነቅተው ወደሱ እንዲመጡለት ነው እየተናገረ። አለበለዚያ እኔ ጀስት ነኝ እኮ ነው ያለው እግዚአብሔር። ከእናንተ አመጽ ጋር፣ ከእስራኤል ኃጢአት ጋር፣ ከይሁዳ በደል ጋር አብሬ መኖር አልችልም። እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ። ታዲያ ኑ ወደ ጽድቄ፣ ኑ ወደ ቅድስናዬ፣ ኑ ወደ እኔ ቅረቡ። የእኔ ተብላችሁ ተጠርታችሁ፣ በስሜ ተጠርታችሁ፣ ምልክቴን እናንተ መሃል አድርጌ በኃጢአት መኖር ደግሞ አይቻልም። ሕዝቤ እኔን መምሰል አለ። ከመካከላችሁ በደልን፣ አመፅን፣ ኃጢአትን አስወግዱ። የተሰሩ ኃጢአቶች አሉ። ለምሳሌ መንታ መንገድ ላይ መቆም፣ በሁለት ነገር እኩል ለመኖር መወሰን፣ እግዚአብሔርንም ሌላም አማልክትን መደረብ፣ እግዚአብሔርን ከሌላ ነገር ጋር መቀላቀል፣ እግዚአብሔርንና ጣዖታትን ሚክስ ለማድረግ መሞከር። ይህንን እግዚአብሔር አግኝቷል። እዚሁ ምዕራፍ 1 ላይ ቁጥር 5 ላይ 5 እና 6 የሰማይን ሰራዊት ለማምለክ በሰገነት ላይ ወጥተው የሚሰግዱትን ለእግዚአብሔር እየሰገዱ በስሙ እየማሉ በሜልኮልምም ደግሞ የሚምሉትን ለእኔ እየሰገዱ በስሜ እየማሉ ቀጥሎ በሜልኮልም ደግሞ እግዚአብሔርን ከመከተል ወደ ኋላ የሚመለሱትን፣ እግዚአብሔርን የማይፈልጉትን፣ እንዲረዳቸው የማይጠይቁትን። በጣም ዲቴል ነች አይደል? እንትሯ በጣም ዲቴል ናት። ባይዘው ፐርሰናሊ ወርሺፓቸው ለእግዚአብሔር በእኔም ስም በሜልኮልም ስም እኔን ከመከተል ወደ ኋላ የሚሉትን እኔ እንድረዳቸው የማይለምኑ አለ እግዚአብሔር። ምን አይነት አምላክ! ለማገዛው እርዳኝ በሉ። ወደ ሌሎች አማልክት እገዛ ፈልጋችሁ አትሂዱ። እኔን እርዳኝ ላግዛችሁ ነው።
እርዳኝ ብለው የማይለምኑኝ እኔን ትተው ወደ ሌላ ቦታ አማራጭ ፈልገው የሚሄዱት ነው። በፍጹም እቀጣለሁ እና ተመለሱ ወደ እኔንም ሌላም ነገር ደርባችሁ አትሂዱ። ደብል ፐርሰናሊቲ በእግዚአብሔር ዘንድ በጣም አጸያፊ። ጄኒውን መሆን እስቲ አሜን በሉ። ከደከምንም እጁ ላይ መድከም፣ ካቃተም እጁ ላይ ወድቃ አቃተኝ እንጂ የሆነ ቀን እግዚአብሔርን ፈልገ ነው በእግዚአብሔር እችን አልፋታለሁ በዚህ መንገድ በፍጹም። እኛ ክርስቲያኖች እግዚአብሔር ብቻ ነው አምላካችን፣ እርሱ ሕይወታችን። ብንሞት እጁ ላይ ያዋጣናል። ይሄንን ነው እየገሰጸ መጣ። እቀጣለሁ፣ እቆጣለሁ፣ እፈርዳለሁ። ይሄ ነብይ በሚናገርበት ዘመን ምናልባት እሱ ወጣት ነገር ሆኖ ነብዩ ኤርምያስን ያውቀዋል። ነብዩን ኤርምያስን ያውቀዋል። በኤርምያስ ዘመን አሉ ሌሎችም አይ ቲንክ አሉ እነ ዕንባቆም ያውቃቸዋል። በሱ ዘመን የነበሩ ዝም ብላችሁ መጽሐፎቻቸውን ኤርምያስን ሂዱና እዩት። ምን አይነት ትንቢት ነው ሲናገር የነበረው? እሱ ላገለገለው ሕዝብ ነው ኤርምያስ። ዕንባቆምን እዩት፣ እንዴት አይነት ትንቅንቅ ውስጥ የገባ ነብይ። ሶፎንያስን ደግሞ እዩት። በዛ ዘመን ለነበረ ሕዝብ እየመጣ የነበረ እግዚአብሔር ድምፅ፣ የኔ ቁጣ ቀን ይመጣል፣ ቀድማችሁ ተመለሱ፣ ተስተካከሉ፣ አረማመዳችሁ አስተካክሉ፣ አትደርቡ፣ እኔም ብቻዬን ተከተሉ፣ እኔ ብቻዬን አግዛችኋለሁ፣ እኔም ብቻ አምልኩ፣ ለእኔ ተለዩ፣ ከሌሎች አሕዛብ አማልክት ጋር አትጋቡ። መለየት፣ መቀደስ፣ የእግዚአብሔር ብቻ መሆን። እግዚአብሔር ይሄንን ከሕዝቡ ፈልጓል። ጄኒውን የሆነ ሕይወት እግዚአብሔር ከሕዝቡ ፈልጓል። ኢየሱስን ብቻ መከተል፣ ስንኖር የጌታ ብቻ ሆነን መኖር፣ ስናደርግ ደስ የሚያሰኘውን ብቻ ማድረግ፣ አደባባዩም ጓዳችን፣ በሕዝብ መካከልም ለብቻችን የሚፈልገውን ብቻ እያደረግን ደስ እያሰኘኑ መኖር። እግዚአብሔር ይህንን ከሕዝቡ ሁሌ ይፈልጋል። እግዚአብሔር አይለወጥም። ድሮ እንደዚህ አይነት ነበር፣ ዘንድሮስ ያው ነው። እግዚአብሔር አይለወጥም። የምንጠጋበት መንገድ ይሄው ተመሳሳይ። ተስተካክላችሁ ንጹሕ ሆናችሁ ወደ እግዚአብሔር ድሮ ኃጢአት ይቅር ይላል። አዎ ዘንድሮስ ይላል። እግዚአብሔር ቀድሞ ኃጢአት ላይ የነበረው አቋም ጠንካራ ነው። ዘንድሮስ ያው ነው። እግዚአብሔር አይለወጥም፣ በማንነቱ አይጣረስም። ምዕራፍ 2 እናንተ አለ ሕዝቡ በጣም ልቡ ተሰብሯል። አሜን አይባልም አይደል? አሁን እዚህ ላይ የመጣውን መንገድ ነው የምትመለከት። ቀጥሎ ከፊት ለፊት ጀጅመንት፣ በጣም ጠንካራ ፍርድ ያለበት የጌታ ቀን ከፊት አለ እየተባሉ ነው። ስለዚህ ቶሎ ሶፎንያስ እስኪጨርስ ነው የሚጠብቁ። ሶፎንያስ ከጨረሰ በኋላ በጓዳቸው ያስቀመጧቸው ባዕዳን አማልክት ካሉ አውጥቶ ለመስበር፣ ከእግዚአብሔር መንገድ ፈቀቅ ብሎ ከሆነ ወደ መንገዱ ለመመለስ፣ እርሱን ደስ የሚያሰኘውን ብቻ ለማድረግ ኦሬዲ ልባቸው ተሰብሮ ሶፎንያስ እስኪጨርስ እየጠበቁት ነው። ሮጠው ወጥተው ለመመለስ፣ ለመስተካከል፣ ወደ እግዚአብሔር ለመቅረብ በጣም ጥበበኛ ሆኑ። እውነቴን የምነግራችሁ እጅግ በጣም ጥበበኛ ሆኑ። ሞኝ እንዳትሆኑ። ጥሩ፣ ንጹሕ፣ ጤናማ በሰውም በእግዚአብሔር ፊት ወጥ የሆነ ክርስቲያኑ በጣም ጥበበኛ ሆኑ። እስራኤል የያዘችው መንገድ ከሰው ጋር ሊያኖራት ይችላል፣ ከጌታ ጋር ግን አያኖራትም። ሜልኮልንም እግዚአብሔርንም ስትል ጎረቤቶቿ ሊስማሟት ይችላል። አንዳንድ ጉዳይ ላይ አብረን እንሰራለን ሊሏት ይችላል። እስራኤል እግዚአብሔር መጣና እንደዚያ አይቻልም፣ እኔም ብቻ እግዚአብሔር ከሁሉ ልታጣላይ ነው ወይ? የኔ ብቻ በጓዳ የተቀመጠ የትኛውም ነገር እግዚአብሔርን ያስቆጣዋል። አደባባይ አምረን ተስተካክለን በጣም ተውበን መታየታችን በጣም መልካም ነገር ነው። ጓዳችን ከተበላሸ ግን ፐርሰናሊ በጓዳ ያለ ህይወታችን ጤነኛ ካልሆነ የአደባባዩ በጣም ማማሩ ግብዝነት ብቻ ነው። እግዚአብሔር ጓዳውንም ያያላ፣ ብቻችንን በግላችን ያለ ውሳኔዎቻችንንም ያያላ። ከልባችን ይልቅ ታላቅ ነው። ልብና ኩላሊትን ይመረምራል። ማንም እግዚአብሔርን ሊያታልለው አይችልም።
ለማታለል መሞከር በደል ነው። ባይዘው እግዚአብሔር የሆነውን ነው መሆን ያለብን። አሜን ነው። ሕዝቤ አያቅተውም አይደለም ያለው እግዚአብሔር። እርዳኝ በሉኝ፣ እርዳታ ጠይቁኝ። ይከብዳል መንገዱ። እርዳኝ፣ ኑ ለምኑኝ፣ ኃይል እሰጣለሁ፣ ጸጋ እሰጣለሁ፣ የሚያስፈልገውን ሁሉ አቀርባለሁ። ለምኑኝ፣ ትችላላችሁ አይደለም ያለው እግዚአብሔር። አግዛችኋለሁ። እኔን ትቶ ግን ወደ ሌላ ዞር ማለት ግን ከኔ ዘንድ ቅጣት ነው ያለው። ፔናልቲውስ በጣም ሲሪየስ ነው። የጌታ ቀን የተባለው ቀን እሳት እንደ ገለባ ነው እየጠረገ የሚሄደው አለ። መጽሐፍ ቅዱሳችን ላይ ገለጥ እያደረጋችሁ ማየት ነው። አሁን ዛሬ ብዙ ጊዜ ስለሌለ እንጂ እግዚአብሔር የተቆጣባቸው ቀናቶች ትዝ ይላችኋል። እግዚአብሔር የተበቀለባቸው ቀናቶች እንደ ምሳሌ ሆነው የቀረቡ ቀናቶች፣ በሰማይ የነበሩ ቅዱሳን መላእክት በእግዚአብሔር ላይ ያመጹ ቀን ትዝ ይላችኋል። መጽሐፍ ቅዱስ ይሁዳ ላይ እኮ እንደ ምሳሌ ቀረቡ። አዲስ ኪዳን ላለን ቅዱሳን እንደ ምሳሌ ምን ምሳሌ ትነግረናለህ ሲሉት ይሁዳን እነዛ ሰማይ ቅዱሳን የነበሩ ሱራፌልስ ኪሩቤልስ የነበሩ የእግዚአብሔር ክብር ጋራጅ ከነበረው ጀምሮ አመጹ። በዛን ቀን እግዚአብሔር ሲቆጣ በቅጽበት ነው የወደቁት። ሰዶምና ገሞራ እግዚአብሔር የተቆጣ ቀን እንዴት ነበረ የሆኑት? የእግዚአብሔር ቁጣ ቀን ሲመጣ የጥፋት ውሃ ወደ ምድር ሲፈስ ሰው እንዴት ነበረ የሆነው? እግዚአብሔር የተቆጣባቸውን ቀናቶች ሄዳችሁ ካያችሁ አልመለስም የተባሉባቸው ቀናቶች። ምህረቱ ለዘላለም ለሺህ ትውልድ። ግን ደግሞ የእግዚአብሔር ምህረት በጣም ትልቅ ነው ተብሎ ደግሞ በጣም ለብዙ ነገር ደፋር አያረግም። መማራችንን ፎር ግራንትድ ወስደን ይገባኛል እያለን የምንኖርበት አይደለም። በብዙ አክብሮት እያመሰገንን ተጠንቅቀን የምንከተልበት መንገድ ነው ምህረት። ሰምታችሁኛል ቅዱሳን? በጣም በእውነት ነው የምላችሁ አረማመድና አካሄዳችንን ልናስተካክል ይገባናል። የእግዚአብሔር ቃል የኔ ቀን አለ ከፊት አለ እግዚአብሔር። አለ ከፊት ሩቅ ነው ወይ? ቅርብ ነው። ታዲያ አረማመዳችሁን አስተካክሉ፣ በንጽህና ኑሩ። እግዚአብሔርን በመፍራትና በማክበር የቂዳኑን ደም የረገጠ እኮ ነው የተቀደሰበትን መንፈስ ያክፋፋ። ታዲያ ኃጢአቱ ይቅር አይባልም እኮ ነው ያለው። አልመለስም። እንደውም እንደዚህ አይነት ሰው በጣም ሲሪየስ ነው። እንደውም የኢየሱስ ደም ሲፈስ ላይ ምልክት ተደርጎ ሲቀመጥ ነፃነትህ ከኃላፊነት ጋር ነው ያለው። ፍሪደም ዊዝ ሪስፖንሲቢሊቲ። ነፃ አይደለህም። አርነትህ ኃላፊነት አለው። በንጽህና ለመኖር ኃላፊነት አለው። ለተከፈለልህ ክፍያ ምላሽ እየሰጠ ለመኖር ኃላፊነት አለ። እግዚአብሔር ይቀጣል። ማንን ይቀጣል? ኃጢአትን ይቀጣል። ኃጢአተኛውንስ ሊያድነው ነው የሚፈልገው። ኃጢአተኛውንስ መማር ነው የሚፈልገው። እግዚአብሔር ጸቡ ከማጋ ነው? ከበደሉ ጋር፣ ከኃጢአቱ ጋር፣ ከመተላለፉ ጋር ነው። ሰውየውንስ ከኃጢአቱ ነጥሎ ሰውየውን ማዳን ነው እግዚአብሔር ልብ። ማንም እንዲጠፋ እግዚአብሔር አይፈልግም። ማንንም መግደል የእግዚአብሔር ሐሳብ አይደለም። እግዚአብሔር ሰውን መውደዱ ታይቷል። በጣም ኃጢአተኛን መፈለጉ በጣም አንድ ልጅ ከእቅፉ ገንጥሎ እስከ መስቀል ደርሷል። ኃጢአተኛ እግዚአብሔር ይወዳል። ኃጢአቱን ነው የማይፈልገው። ስለዚህ ነው ነጥሉን አስወጡልኝ፣ ከመካከል አውጡት። ኃጢአቱን ለብቻው ላቃጥለው፣ ለብቻው ላጥፋው። አንተ እግዚአብሔር ይህንን ሲያደርግ ሁሉ ጊዜ ሬምናንት ሳሉ አይደል? ሁሌ ቅሬታ እስራኤል መካከል መጥቶ እግዚአብሔር ይሄንን አደርጋለሁ ሲል ልባቸው ሰበር ብለው ወድቅ ያሉ። እግዚአብሔር ሲጠራቸው እናንተ የምድር ትሑታን አይደል? ምዕራፍ 2 ያነበብነው ቁጥር 3 እስከ ቁጥር 2 ድረስ እኮ አጠፋለሁ እቀጣለሁ ካለ በኋላ ቁጥር 3 ላይ እናንተ የምድር ትሑታን እግዚአብሔር ጠራቸው በስም። አመፅ እንደ ውሃ በሚጠጣበት ዘመን፣ ኃጢአት ጽድቅ በመሰለበት ዘመን፣ ሰው በደል በድሎ በነፃነት እየኖረ አንተ በጽድቅ ስትኖር ሊኮንን የሚሞክርበት ዘመን። አንተ ጌታን ፈርተ አክብረ መንገዱ ላይ ገብተ ስትሄድ እሱ ኃጢአት እያደረገ አንተን ሊያሳጣ ይሞክራል። አዲስ ጴንጤ ነህ፣
ለዚህ ነገር እንግዳ ነን? ኦፍ ኮርስ አዲስ ነው። እስክንሞት አናረጅም። ትኩስ እንደሆነን ወደ ጌታ ረጅም ጸሎት እየጸለይ ይሄም ኃጢአት ነው ይሄንንም አላረግም እያለን አንዳንድ ሰው እንደመጣም ያረጃል። ጨርሶ ሙለት ጨርሶ እችናት እኮ ምንም የማያውቅ ሰው ነው ብዙ የሚያውቀው። ይሄ በደንብ የተጠጋስ የበለጠ ትሁት ነው፣ የበለጠ ስስ ነው፣ የበለጠ ያከብረዋል፣ የበለጠ ይገዛል። እናንተ የምድር ትሁታን እግዚአብሔር ጠራ። የሆነ ህዝብ ጠራ ከመሃል ዓለሙ በሙሉ ይቀጣል እያለ እግዚአብሔር የሆነ ህዝብ ጠራ። እናንተ የምድር ትሁታን ሁሉ፣ ይሄ ጥሪ ለኛ ነው። እናንተ የምድር ትሁታን እግዚአብሔር እንደዚህ ሳይጣው ልቡ የተሰበረ እግዚአብሔርን የሚፈልግ የእግዚአብሔርን ቀና መንገድ የሚናፍቅ ከእግዚአብሔር ጋር አብሮ የሚተባበር አገኘ እግዚአብሔር። እናንተ የምድር ትሁታን። እግዚአብሔር እኮ እቀጣለሁ ሲል እስከ መጨረሻ እቀጣለሁ እኮ አይልም። ፍንጥቅ የምትል ደግሞ የምህረት በር አለችው። መሀል ላይ ደግሞ ይመጣና የሆነች ደግሞ እድል ይሰጣል። እስከ መጨረሻ አይቀጣም። ስብር ያደረገና ትቶ አይሄድም። ጥግን እሱ ሰብሮናልና ራሱ ጌታ ይባረክ። ጠላትንም ስበርልኝ ብሎ አይሰጠውም። ከዛ ደግሞ ጠላትን በል እንግዲህ እስቲ ዝም ብለህ ገጠም አድርገው አይልም። እኛንን የሚመስለን አሳልፎ ሰጥቶን ለማ ሰይጣን በስህተት እጁ ላይ ቢያገኘ ነገ የሚባል ቀን አይኖርም። እግዚአብሔር ለክፉ ሰው አይሰጥ፣ ለራስ አሳልፎ አይሰጥም። እንኳን ለሌላ ሲሰብርህ ራሱ ባይዘው እንዲያማህ አድርጎ ግን እንደምትድን እያሰብክ ነው የምትሰበረው። ባይዘው ቋሲል ስብራት ተሰብሮ የሚያውቀዋል። ደሞ የልብ ሲሆን አስብ እኔ እግዚአብሔር ውሰደኝ፣ እኔ በቃ ግደለኝ፣ እንደዚህ እያሰቃየ እጁ ላይ እሪ ስንል እዛው እየጮን ሲጠግነን እንዳንተ ያለ ሰው ምንም እኮ ነው ማንችለው። በጣም ከራውንም በጣም ክብሩንም እኮ ነው ማንችለው። ለዛ እኮ ነው መሃል አድርጎ ነው የሚያኖረን። አንቺን በዚህ በተዋረደው አካል ስንሰበረም በቃ እግዚአብሔር ትቶኛል ብለን ጧት እንጸልያለን። ምሳ ሰዓት ብድግስ ያደርገን እንደኔ ማን የኔስ ልዩ ነው የሚል እንዘምራለን። እውነቴን እኮ ነው የምነግራችሁ። ለማንም አሳልፎ አይሰጥም እግዚአብሔር። ሕዝቤ ርስቴ ነው አይደል ያለው እግዚአብሔር። ለማንም ለምንድነው አሳልፎ የማይሰጠኝ? እንዴ ልጁን እኮ ነው የከፈለው እኔን ገንዘቡ ለማድረግ። አሳልፎ አይሰጠኝም። ከቀጣኝም እጁ ላይ ይቀጣኛል። እናንተ የምድር ትሁታን ሁሉ፣ ቀጥሎ ምንድነው የሚለው? ትእዛዙን የምትፈጽሙ እናንተ የምድር ትሁታን ሲል የሆነ ግሩፕ አለ። አቤት እግዚአብሔር ትሁታን አለ። አቤት ትእዛዙን የምትፈጽሙ በጽድቅ መንገድ ከእግዚአብሔር ጋር ላይን አፕ ያደረጋችሁ፣ ከእግዚአብሔር ጋር አብራችሁ ለመራመድ የወሰናችሁ፣ ራሳችሁን ለሕጉ ያስገዛችሁ፣ በጽድቅ ላለው ምክር ዘመናችሁን አሳልፋችሁ የሰጣችሁ፣ የእግዚአብሔርን ትእዛዝ የምትፈጽሙ እግዚአብሔርን እሹ፣ ጽድቅንና ትሕትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል። የምቀጣበት ቀን ላይ ምን እያላቸው ይህንን መስመር ሳትለቁ እስከ መጨረሻ ሂዱ፣ ትእዛዜን እያደረጋችሁ ነው ያላችሁት። አዎ ፈልጉኝ፣ አሁንም ፈልጉኝ፣ አሁንም ጽድቅን፣ አሁንም ቅድስና፣ አሁንም የእግዚአብሔርን ሕግ፣ አሁንም በመንገዱ መሄድን ነው ፈልጉ። ፈልጉ ለሆነ ዘመን የተሰጠ አይደለም፣ የላይፍ ታይም እየፈለጋችሁ ኑሩ። አመፀኛው ያመጽ የሚላባቸው ራዕይ ምዕራፍ 22 ላይ የመጨረሻዎቹ ቁጥሮች ላይ ጌታ ኢየሱስ ክርስቶስ በዮሐንስ በኩል አመፀኛው ኃጢአተኛው ኃጢአቱን ያርግ፣ ጻድቁ ይስደቅ አለና እኔ እመጣለሁ። እኔ ስመጣ መቼ? በቀኔ
ሁሉ እንደየሥራው እከፍል ዘንድ አለና ዋጋዬ ከኔ ጋር ነው። ማንም ለማንም አይታመንም፣ እኔ ጋር ነው ዋጋው። እና የዛን ቀን ግን አለ እግዚአብሔር ሂሳብ ያወራረደ ቀን አስበው። ባይዘው እንትኑን ረስተዋል አትለውም፣ እንዳልረሳው አንተ ራስ እንድታውቅ ያደርጋል። ጨምረ ቀጣኸኝ አትለውም፣ እያንዳንዷን ነገር እናቃታለን። የዛን ቀን እኔ የምመጣ ቀን አዎ ለጻድቁም ለኃጥኡም እንደ ዋጋው እከፍል ዘንድ ከኔ ጋር ነው። ዋጋው ከኔ ጋር አትጨነቅ። ለሱ አረማመድና አካሄድን ግን እስከ መጨረሻ ድረስ ፒውር አርግ። አሜን። የምድር ትሑታን ሆይ እናንተ በክርስቶስ ኢየሱስ አምናችሁ የእግዚአብሔር የሆናችሁ ሆይ እግዚአብሔርን የምትፈልጉ እናንተ በእግዚአብሔር ሕግ ለመኖር በጽድቁ ለመኖር እንደ እግዚአብሔር ቃል ለመመላለስ ራሳችሁን አሳልፋችሁ የሰጣችሁ እናንተ አሁንም ጨምራችሁ እግዚአብሔርን ፈልጉ። አሁንም በጽድቅ ላለው ምክር ራሳችሁን አሳልፋችሁ ስጡ። ክርስትናችን የእሁድ የእሁድ አይደለም። ክርስትናችን ሁሌ ማንም በሌለበት ደግሞ ሕዝብ ባለበት በጌታ የሆነ ማህበረሰብ መካከል ደግሞ እግዚአብሔር የለም የሚል ክርስትና ውሸት ነው በሚል ሕዝብ መካከልም እግዚአብሔርን መፈለግ በጽድቅ ላለው ምክር ራስን መስጠት ክርስቶስን እየመሰሉ መኖር ሀብታችን። እግዚአብሔር በዚህ ይባርከን። እውነቴን የምነግራችሁ እግዚአብሔር የሚከብረው በዚህ ስለሆነ እግዚአብሔር የሚከብረው በዚህ ነው። ሽልማታችንም ያለው እዚህ ውስጥ ነው። ለብዙ ሰው መዳን ምክንያት የምንሆነው በዚህ ብቻ ነው። ማንም ብድግ እያለ የመሰለውን በሚያደርግበት ሁሉ እውነትን አንጻራዊ አድርጎ የኔ ልክ ይሄ ነው ያንተ ይሄ ነው ልኩ ስትለው እሱ ያንተ ነው የኔ ይሄ ነው በሚልበት ዘመን እግዚአብሔርን እየፈለግን ክርስቶስን እየመሰልን ልንኖር ይገባል። የእግዚአብሔር ቃል የሚያዘን ይሄንን ስለሆነ ምዕራፍ 3 ላይ ከቁጥር 9 እስከ 21 ድረስ ያ ሲቆጣ የነበረ አምላክ አንድ የሚተርፍ ነገር የለም እያለ ሲቆጣ ሕዝቡ ሁሉ ልቡ ተሰብሮ ደንግጦ እንዲቆም ያደረገ አምላክ የሚሰጠው ደግሞ የተስፋ ድምፅ ለሚመለስ ቅድም ያነበብናት ምዕራፍ 2 ላይ ባለችዋ ብሪጅ እሷ እንደ ድልድይ ናት። እግዚአብሔርን ለሚፈልግ በጽድቅ ለመሄድ ለሚጨክን በክርስቶስ ኢየሱስ የተሰራውን ያንን ታላቅ የመስቀል ሥራ አክብሬ ጠብቄ እኖራለሁ ለሚል ለዛ ትውልድ ደግሞ እግዚአብሔር በጣም ታላቅ የበረከትና የተሐድሶ ዘመን ከፊት አለ ይላል። እናንተ በኋላ ጊዜ ስታገኙ ከቁጥር 9 ጀምራችሁ እስከ 21 ድረስ አንብቡት። እኔ ከቁጥር 18 ጀምሮ ያለው ላንብብላችሁ። ምዕራፍ 3 ስለ ክብረ በዓላት መተጓጎል የተከዝሽበትን የስድብሽን ሸክም ከአንቺ አስወግዳለሁ። በዚያ ቀን ያስጨነቁሽን ሁሉ እቀጣለሁ፣ አንካሶችን እታደጋለሁ፣ የተበተኑትንም እሰበስባለሁ፣ በተዋረዱበት ምድር ሁሉ ለውዳሴና ለክብር አደረጋቸዋል። በዚያን ቀን እሰበስባችኋለሁ፣ ያን ጊዜ ወደ አገራችሁ እመልሳችኋል። ዓይናችሁ እያየ ምርኳችሁን በምመልስበት ጊዜ መከበርንና መወደስን በምድር ሕዝብ ሁሉ መካከል እሰጣችኋለሁ ይላል እግዚአብሔር። በምን እንደጀመረ ይሁት አንድ የሚተርፍ ነገር የለም ብሎ ጀምሮ በምን እንደዘጋው ይሁት። እግዚአብሔር ሲናገር እንደዚህ ነው የሚናገር። እግዚአብሔር ሲናገር ተስፋ ነው። ዓለሙ ሁሉ እንዲድን እግዚአብሔር ይወዳል። ዓለሙ ሁሉ ቢድን እግዚአብሔር ይፈልጋል። ስለዚህ እግዚአብሔር እንደዚህ ያለ ደግሞ ተስፋ አለ። የሚመለስ ወደ እኔ የሚመጣ ከበደሉ ተመልሶ በጽድቅ ላለው ጎዳና ከኔ ጋር አብሮ ደግሞ የሚመጣ ካለ ያ ቀን ለሱ የጥፋት ቀን ነው። ያ የኔ የተባለው ቀን ለሱ የጥፋት ቀን ነው። ምስጋና ቀን ይሆናል። የውዳሴ ቀን ይሆናል። ደግሞ ያለውን ምርኮ በሙሉ ሰብስቤ መልሼ በእጁ እሰጥ ወደ አገራቸው መለሳቸዋለሁ። ሊትራሊ ባይዘው እናንተ ጊዜ ስታገኙ አጥኑት። በትክክል የሶፎንያስ ትንቢት እስራኤል ከምርኮ ስለመመለሷ አይደለም የተናገረው፣ ስለ ጌታ ስለ ኢየሱስ ክርስቶስ ዳግም መምጣትና እኛ ወደ አገራችን ስለመሄዳችን የተናገረው። የኢየሱስ ሰከንድ ካሚንግ ነው ባይዘው በሶፎንያስ ፕሮፌሲ ውስጥ የተጠቃለለው። ትንቢቱ
እስራኤላውያን የዛን ቀን ቆመው በጣም ስለደነገጡ 2 ምዕራፍ ሙሉ ምዕራፍ 3 እስከ ቁጥር 8 ድረስ በሙሉ አስፈሪ ስለነበር ከው ብሎ ሲሰማውን እኛ በተረዳንበት መጠን ይረዱት አይረዱት ባላቀም እኛ በገባን መጠን ይግባቸው አይግባቸው አላቀም። ጠቅላላው ግን የትንቢቱን መዝጊያ ስታየው ስለ ዳግም መመለሱ ስለ እግዚአብሔር የፍርድ ቀን ብቻ ሳይሆን የተስፋ ቀን ብርሃን ስለሚበራበት ቀን ኃጢአተኛው ከተመለሰና ከተስተካከለ እግዚአብሔር ደግሞ ለዚያ ለተመለሰ በመንገዱ ላይ ለሚሄደው ሰው ዘላለማዊ ክብርና ደስታ ከፊቱ እንዳስቀመጠ ተስፋ የገባበት መጽሐፍ። ዘላለማዊ ክብር ከፊቱ ጎናቸው ሰው አካሄዳችንን እናስተካክል፣ ሰማይ እንከብራለን። ለመዳን የሚሆነውን እምነት አግኝተናል፣ ምንም ጥርጥር የለውም። ድነናል። እኔ አሁን እየነገርኳችሁ ያለሁት ስለ ሳልቬሽን አይደለም፣ ስለ ሪዋርድ ነው። ስለ ሪዋርድ ዋናው መግባቴ ነው። ሰማይ ሄደ ከምታለቅስ እነ ጳውሎስ ሰፈር ብንገባ ይሻላል። ያለቅሳሉ ይላል ዘይ ጓደኛ ትዝ ይልሃል። ባይዘው መመስከር እየቻልክ ያመለጠ ሰው ወይኒ ጳውሎስ የፊልጵስዩስ ቅዱሳን ይባል የሮም ቸርች የኤፌሶን ሀገር ባይዘው ከኤዥያ ከዩሮፕ ከኖርዝ አፍሪካ ተጠራርቆ ባይዘው ከጳውሎስ ጀርባ ነው እንዳለ አክሊል። አንዳንድ ሰውስ ብቻው ድንቂሱ ቀጥ ሰማይ እግዚአብሔር እያየ ምንም አይልም። ሰማይ ሲያገኝ ምን ይልሃል? እንኳን ደህና መጣ ይልሃል። አንተ ነህ የምታለቅሰው። እነሱን ስትል ይህ ሁሉ አክሊል ጳውሎስ ምንድን ያለው እዛ አክሊሎቼ ናቸው። አክሊሎቼ ማለት በዚህ ተሰብስበው ተጠራቅመው ይቀመጣሉ ነው አይደለም። በእናንተ ምክንያት መሰገናለሁ። እናንተን ሰማይ ማየት ፊልጵስዩሶችን ባይዘው ጳውሎስ ዞር ሲል እከሌን ሲያዩ እና አፍሮዲጡን ምናምን ሲያቸው በጣም ቀናስ ሰማይ ጳውሎስ ሆነ አፍሮዲጡን ሲያዩ ጢሞቴዎስ ልጁ ነው። ጢሞቴዎስ የጌታን ደስታ በጳውሎስ በኩል ዝም በላይ እናንተ እርግጥ ሲባል መቼ ሰማይ ተንጠራርተን የቱ ነው ጳውሎስ አንድ መደዳ ገበ ቀጥሎ እኔ ነኝ። የዛን ቀን ለክብር ለምስጋናና ለውዳሴ እንዲሆንላቸው አደረጋለሁ። ለማን ነው የምታደርገው? ለሕዝቤ። ለየትኞች? ለተመለሰ፣ በመንገዴ ለሄደ፣ በጽድቄ ለተራመደ፣ ቀኔን አውቆ ፈቃዴን የሚፈጽም ለዛ ሰው አደርጋለሁ። እግዚአብሔር የፕሪንሲፕል አምላክ ነው። በዚህ የፕሪንሲፕል አምላክ እኛ እንደምናስበው እንዳይመስላችሁ፣ እንደ ተጻፈው ነው እግዚአብሔር። እስቲ አሜን በሏ። እኛ እንደሚመስለን አይደለም፣ እግዚአብሔር ቃሉ እንደሚለው ነው። ያላትን አንዷንም ሳትቀር ያረጋታል። ባይዘው እቀጣለሁ ካለ እግዚአብሔር ባይዘው ቤንድ አያረግም። ተመለስ ነው የሚለው። አልመለስም ካለ ትቼዋለሁ አይልም፣ ይቀጣዋል። አከብርሃለሁ እሸልምሃለሁ ካለስ ማንም መጥቶ ስላንተ ምንም ነግሮት እግዚአብሔርን ሐሳብ አያስቀይረውም። ከሚናገረው ሰው የበላይ ያውቃል። እሸልምሃለሁ ካለ ይሸልም። እውነቴን ነው የምነግራችሁ። እንደ እግዚአብሔር የሚወደን የለም። ግን እግዚአብሔርን አውቀን ነው መከተል ያለብን። መጽሐፍ እንደሰደ እግዚአብሔርን እንወቀው እናውቀውም ዘንድ እንከተለው። ለምንድን ነው እግዚአብሔርን ማወቅ ያስፈለገን? ይሸልምሃልም ይጠይቃል። ማን እንደሆነ ስታውቅ አኗኗር ይቀየራል። እምከተለው እግዚአብሔር ማን እንደሆነ ሳቅ አካሄድ ይቀየራል። ጀስት መሆኑን ጻድቅ መሆኑን ካየ አትጫወትም በእሳት። መሐሪ መሆኑን ስታይ ለመውደቅ እድል አይሰጠም። ብትወድቅ ግን ድንገት የሚያነሳ እንደሆነ ግን ታውቃለህ። የሚምርህ የሚራራልህ አባትህ ነው፣ ግን ደግሞ አምላክህም ነው። አባት ከሆንኩኝ መከበር፣ አምላክ ከሆንኩኝ መፈራት ወዴት አለ? እዚህ ነው። አምላክ ከሆንኩኝ ነው እከበራለሁ፣ አባት ከሆንኩኝ እፈራለሁ። የታ እንደ አምላክና እንደ አባት አይደለም እያያችሁ ያለ ታዲያ ፍሩኛ ክብሩ አባት ከሆነው ታከብራለህ፣ አምላክ ትፈራለህ። ማን እንደሆነ ስናቅ
አረማመድ፣ አካሄድ በፍጹም ይስተካከል። ስለዚህ ቅዱሳን እንዳትሞኙ። አንዳንዶች እንደሚሉት አንዳንድ ዘባቾች አለ ሁለተኛ ጴጥሮስ ምዕራፍ 2 አንዳንድ ዘባቾች እንደሚሉት የጌታ ቀን ሩቅ አይደለም እና በቅርብ ይመለሳል። በጣም በቅርብ በዛም ቀን በዙፋኑ ፊት ለክብር የሚጠራ ትውልድ መሆን አለበት። ክብር ለኢየሱስ ይሁን። ይሄንን እውነት ስትወጡ እንዳትረሱት። ከሰኞ እስከ ቅዳሜ እንዳትዘነጉት። ገንዘባችሁ አድርጋችሁ ያዙት። እግዚአብሔር ቤተ ክርስቲያንም ሥራ ቦታ የትኛውም ቦታ ላይ እግዚአብሔር ተከብሮ ተፈርቶ ተወዶ የሚመለክ አምላክ ነው። ቸርች በእግዚአብሔር ስም፣ ሌላ ቦታ በሜልኮል ስም አይባልም። እግዚአብሔር እንደሱ ነው ያለው። በኔም ስም በሜልኮልም እንዴት በሁለት ነገር ይማላል አለ። ተመለሱ አለ። እኔ ጋር ብቻ ለክብር ጠርቶናል። ወዳጆች ሆይ ጌታችን ኢየሱስ ክርስቶስ የሚመጣበት እውነተኛው ታላቁ ቀን ከፊት አለ። የሶፎንያስ ትንቢት ብለርድ እያደረገ በእስራኤል ዘንድ ተፈጸሟል። ባይዘው ትንቢቱ ብለርድ እያደረገ በእርግጥ ይሄ ትንቢት ሙሉ አካሉን ለብሶ ይፈጸማል። በእኛ ደግሞ ዘመን ይፈጸማል። ጌታችን ኢየሱስ ክርስቶስ ተመልሶ የሚመጣበት ያ ቀን ለእኔና ለእናንተ እኮ ነው እኮ ጌታ ሆይና እምንለው። ኢየሱስ ይመጣል ማራናታ። እኔ እኮ ነኝ የምለው። ዓለምስ ተራራ ተነቅሎ እንዲወድቅባቸው ይፈልጋሉ። ይሄው በሶፎንያስ ትንቢት ጦረኞች መሳሪያ እጃቸው ላይ ያለ ምርር ብለው ያለቅሳሉ አለ። ይዛን ቀን ኢየሱስ የሚመጣ ቀን እኮ ለቅዱሳን ነው፣ ለክርስቲያኑ ነው፣ ለእግዚአብሔር ሕዝብ እኮ ነው የበረከትና የደስታ ቀን። በዛኛው ዓለም ላለውስ እንደዚያ ያለ ቀን ኖሮ አያቅም። ሰማይና ምድር ከተፈጠረ እጅግ አስፈሪ ቀን ነው። የእግዚአብሔር ቁጣም እኮ ነው የዛን ቀን። እኔና እናንተን ከምድር ላይ ሰብስቦ ወደ ሰማይ ሲወስድ አውሬው መሬት ላይ ሲለቀቅ ሰው ምን አይነት ሲቃይ ሊብራራ አይችልም። ሰው የሚያልፈው ሲቃይ ከዛን ቀን እንድናመልጥ እግዚአብሔር ይኸው ኑ ተመለሱ ይለናል። እንደ ሶፎንያስ ብዥ ያለ በጠላ መካከል ያለ ለሚመጣው ነገር ምሳሌ የሚሆን አይደለም። አሁን አዲስ ኪዳን ግልጽ ነው። ተመለሱ አለ። በምን እንመለስ? በክርስቶስ ኢየሱስ የመስቀል ሥራ። ኑ ተመለሱ፣ ኑ ከኔ ጋር ተካረቁ። አሁን ልጄ ዳግም የሚመጣበት ቀን ነው። ያ የቁጣ ቀን ነው። የምስጋናና የደስታ ብቻ አይደለም፣ የቁጣ ቀን ነው ጭምር። ከዛ የቁጣ ቀን ነው። ትረፉ። በምን? በልጄ በክርስቶስ ኢየሱስ እመኑ። የእሱ ደም ይቀድሳችኋል፣ ያነጻችኋል፣ በእኔ ፊት ለመቆም ብቃት ይሆናችኋል። ከዛ ቀን መትረፊያው ኢየሱስ ብቻ ነው። ከፊት ለፊታችን ታላቅ ቀን አለ። የምስጋና ቀን ነው ለክርስቲያኖች፣ የደስታ ቀን ነው ለአማኞች። ኢየሱስን ብለው በፍጹም እየተከተሉት ለኖሩ ሰዎች እንደዛ አይነት የክብር ቀን በዘላለም ውስጥ አልነበረም ለኛ። ያ ቀን ኖሮ ማያቅ አዲስ የክብር የብርሃን ቀን ነው። አያችሁ፣ እዛ ቀን ጋር ከእግዚአብሔር ጋር ተቀላቅለን እያከበር ነው ለመኖር ዛሬው ቀን ነው። እግዚአብሔር የሰጠን እድል ያለበት ቀን። እግዚአብሔር በአጋጣሚ ሮጠህ መጥተህ ሊሆን ይችላል። ድንገትም እግር ጥሎሽ ገብተሽ ሊሆን ይችላል። በጣምም ተመላልሳችሁ ሊሆን ይችላል። በክርስቶስ ኢየሱስ ካላመንክ ግን በዚያን ቀን ከእግዚአብሔር ፍርድና ቁጣ ሊያድን የሚችል ምንም ኃይል የለም። ነገስታት አይተርፉም፣ ባለጠጎች አይተርፉም፣ የተመረጠንን የሚል ዘር በምድር ላይ አይተርፍም። ሰማይና ምድርን እንኳን እግዚአብሔር እንዳረጀ ጨርቅ ይጠቀልላቸዋል ካፉ በሚወጣ ትኩሳት። ማንም አይተርፍም በዛ ቀን በክርስቶስ ኢየሱስ ሰው ካላመነ። ይሄ ጥሩ ሰዎች ተጠንቅቀው የጻፉት የነገሩን ሂስቶሪያንስ ያስቀመጡት ታሪክ አይደለም፣ እውነት ነው። የእግዚአብሔር ቃል ነው። ወዳጆች ሆይ ዛሬኛ መካከል እንግዳ ሆኖ የተቀመጠ ካለ ይሄንን እውነት ሲሰማ የመጀመሪያው የሚሆነ ሰው ካለ አምልጡ። ቀንሳ ይሄው ከእግዚአብሔር ጋር ታረቁ። ይሄ ቆምንበት መሬት እንደዚህ አይቀጥልም። ይሄ የምናየው ሰማይ እንደዚህ አይቀጥልም። አጠገባችን ያሉ ሰዎች አብሮን አይኖሩም። ማንም አብሮን አይቀጥልም። ሰማይ ከክርስቶስ ጋር እንድንቀጥል ዘላለማችን ያማረ እንዲሆን ራሳችሁን ለክርስቶስ ልትሰጡ ይገባል። ያ ቀን ከፊት የቁጣ ቀን፣ የበቀል ቀን፣ እግዚአብሔር ኃጢአትን ፈጽሞ የሚቀጣበት ቀን። ማንም አይተርፍም። የሚተርፈው በክርስቶስ ኢየሱስ ደም በኩል ወደ እግዚአብሔር መጠጋት የሚችል ያ ሰው ብቻ ይተርፋል።
ክብር ለኢየሱስ።